ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዜሌንስኪ ከትራምፕ ጋር ከመነጋገራቸው በፊት ሩሲያ ሰላም አትፈልግም አሉ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ 4 ዓመት ገደማ የዘለቀውን ጦርነት ለመቋጨት ያለመ ንግግር ለማድረግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እሁድ ለመነጋገር ቀጠሮ ይዘዋል። ሁለቱም መሪዎች ሞስኮ ድጋፏን ባልቻለችውና በአሜሪካ በቀረበው የሰላም ዕቅድ ማሻሻያ ዙሪያ ከምክር ባሻገር የተናጠል የአሜሪካ የደህንነት ዋስትና ረቂቅ ላይ ይመክራሉ ተብሏል። ፍሎሪዳ በሚገኘው በትራምፕ መኖሪያ ቤት ማር-a-ላጎ የሚያደርገው ንግግር ሩሲያ በሳምንቱ መገባደጃ ኪየቭ ላይ ከባድ የአየር ድብደባ ካደረገች በኋላ ሲሆን ድብደባውንም ተከትሎ ፕሬዝዳንት ዜሌንስኪ ሞስኮ ሰላም እንደማትፈልግ ማስረጃ ነው ብለዋል። ለ10 ሰዓታት በዋና ከተማዋ ኪየቭ በዘለቀው የሚሳኤልና የድሮን ዝናብ 2 ሰዎች ሲገደሉ 32 ሰዎች ደግሞ መቁሰላቸውን የአካባቢው ባለሥልጣናት ተናግረዋል። ዜሌንስኪ እሁድ ከትራምፕ ጋር በሚያደርጉት ንግግር ለዩክሬን የደህንነት ዋስትናና የግዛት ማረጋገጫ ማግኘት እንደሚያነሱም የሚጠበቅ ሲሆን፣ ሁለቱም ጉዳዮች ሩሲያ ከዚህ ቀደም ለመቀበል አሻፈረኝ ብላለች። መሪዎቹ ማሻሻያ የተደረገበትን ባለ 20 ነጥብ የሰላም ስምምነት ዕቅድ ላይ የሚነጋገሩ ሲሆን፣ ስምምነቱ በትራምፕ ልዩ መልዕክተኛ ስቲቭ ዊትኮፍ የተነደፈና ለሩሲያ ያደላ የሚል ስም ተሰጥቶታል። የዩክሬን ምስራቃዊ ዶንባስ ክልል የንግግሩ ትልቅ ክፍል ሆኖ የዘለቀ ሲሆን፣ ዜሌንስኪ አሁን ላይ አካባቢው ነፃ የኢኮኖሚ ዞን መሆን እንደሚችል እንደ አማራጭ አቅርበዋል። ሞስኮ 75 በመቶ የሚሆነው የዶኔትስክ ክልልና 99 በመቶ የሚሆነው የጎረቤት ክልል ሉሃንስክን ተቆጣጥራለች። ሁለቱም ክልሎች ዶንባስ በመባል የሚታወቁ ናቸው። ፕሬዝዳንት ዜሌንስኪ ሩሲያ ወታደሮችን ካስወጣችበት ከምስራቃዊ የዶንባስ ክልል ወታደሮቻቸውን ለማስወጣት ባቀረቡት ሀሳብ ላይ ክሬምሊን እስካሁን አስተያየት አልሰጠም። ይሁን እንጂ እንደ ሩሲያ የዜና ኤጀንሲ ዘገባ ከሆነ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቅዳሜ ዕለት ዩክሬን ጦርነቱን በሰላማዊ መንገድ ለመፍታት እየተጣደፈች አይደለም ብለዋል። ፑቲን አክለውም ኪየቭ ግጭቱን በሰላማዊ መንገድ መፍታት ካልፈለገች ሩሲያ ግቧን በወታደራዊ መንገድ እንደምታሳካ ተናግረዋል። የዩክሬን ፕሬዝዳንት በአዲሱ የሰላም ዕቅድ ማሻሻያ ላይ ያላቸውን ተስፈኝነት ጦርነቱን ለማቋጨት መሠረታዊ ሰነድ ሲሉም አንጸባርቀዋል። ዓርብ ዕለት ባለ 20 ነጥቡ ዕቅድ 90 በመቶ መጠናቀቁን ሲገልጹ፣ የእኛ ሥራ 100 በመቶ ሁሉም ነገር ዝግጁ እንዲሆን ማድረግ ነው ብለዋል። ትራምፕ ከፖለቲካ ጋር ባደረጉት ቃለ ምልልስ አዲሱን ረቂቅ ለማየት እሁድ እንደሚጠበቁም ተናግረዋል። ፕሬዝዳንት ትራምፕ የሰላም ስምምነቱ በሁለቱም መሪዎች ጥሩ እንደሚሆን ጠቁመው ከፕሬዝዳንት ፑቲን ጋር በቅርቡ እንደሚነጋገሩም ገልጸዋል። ዜሌንስኪ ከትራምፕ ጋር ከመቀመጣቸው በፊት ከአውሮፓ መሪዎች ጋር የተነጋገሩ ሲሆን፣ ስምምነቱ ለመቀበል ጠንካራ አቋም ያስፈልጋል ብለዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ኪየቭ የአውሮፓና የኔቶ መሪዎች ሙሉ ድጋፍ አላት ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።